በርቀት ጎራው ሲል ሳተና ነው ስኔኔ ጀግና የወለደች የት አዲስ አበባ አሁን ነው የብሩክና የሃይማኖት ትክክለኛ ህይወት የሚወሰንበት። ጉዝ ማድረግ ያለበትን አድርጎ ትናንት አሳይቶን ልጁ ሊወጣ ነው ብላ ባሏ ጋር እንደዛ ቢጃማውን ውጥፍ አርጋ ውጥት አርጋው ለወልድ ነው ብላ ነግራን የሚሰሩት ድራማ እኮ አለማስተዋላችን ነው እንጂ ግልጽ እኮ ነው። ሌላው ሲቀጥል ደግሞ ለሃይሚ መኪና ግዛ፣ ለሃይሚ አይፎን ግዛ። እናንተ ብላችሁት ነው የሚገዛው። ነገ የሆነ ነገር ሲፈጠር ጥላ ለምትሄዱ መጀመሪያ 4 ልጆቹን ታምጣ፣ ከዛ በኋላ አይፎንም መኪናም ይገዛል። ካለበለዚያ ብሩክ አለማየሁ ወርቀ ነው ብር የሚቀጠቅጠው እየሰራ እኮ ነው የሚያገኘው። እሷ የምትሰራውን የት ነው የምታደርገው? አይፎን ግዛላት፣ መኪና ግዛላት። 4 ልጆቹ መጀመሪያ ታምጣና ከዛ ይገዛል መኪና። እንዴ አላበዛችሁት? እንዲ ወንድሜ ደሙን ልትመጡት ምን ቀራችሁ? ትንሽ እኮ ነው የቀራችሁ። ስጋውን በልታችሁታል፣ ደሙን ነው የቀራችሁ። ካሁን በኋላ ጉድ እኮ ነው። እናንተ ብላችሁት ነው እንደሚያደርገው፣ ራሱ ፈልጎ ነው የሚያደርገው። እንዴ አላበዛችሁትም እንዴ? መጀመሪያ ሰላም ነው የሚበልጠው። እዚህ ወለደ ሴትዮዋ። እስኪ አሁን በመጀመሪያ ሰላም የሚባል ነገር ገና መፈጠር አለ፣ ገና ቡጥቡጥ አለ። ጋይስ መኪና አይፎን ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት ናችሁ? ደህና ናችሁ? አለው እኔ ደህና ነኝ እግዚአብሔር ይመስገን። እዩ ዛሬ ወልዳለች። ጉድ! እኔማ መቼም አላምንሽም። መቼም እዚህ ቦታ ላይማ ጋሽዬ መገኘት አለበት። ምክንያቱም የሌላ ልጅ ብትቀበል ለነገሩ ዲኤንኤ ምርመራ አለ፣ ግን ታለፈዋለች ብሩኬን። አሁን ላይ ነው የሃይሚና የብሩኬ አንድነት የሚያስፈልገው ማለት ነው። ይሄን ውጤት ለማወቅ ይሄ ውጤት ከታወቀ እኮ ከዛ በቃ ሃይማኖት ታደሰ ውስጥ ምንም ነፃ ነች። በመጀመሪያ ይሄንን ሰላም ፍጠር፣ በመጀመሪያ በክብር አግባት፣ ከዛ ቅርስ፣ ከዛ በኋላ ነው እነሱ ገና ያሉበት ውጥንቅጥ እያለ መኪና ግዛላት፣ አይፎን ግዛላት። የህፃን ስራ ነው የምትሰሩት አንዳንዶቻችሁ ማለት ነው። የምሬን ነው እንዴ። የሚበልጠው ሰላም ነው የሚበልጠው በክብር መጋባት። ክብሬ እያለች ነው ነጋ ጠባሷ። እሱ ምንም አላገኘ፣ ወፍ የለ፣ በባዶ ይለፋል ይጥራል። በስሟ 2 ቤት ገዛላት፣ አይበቃትም? እሱ 1 ቆርቆሮ ነች ያለችው። እንግዲህ ብሩኬ እንግዲህ የሚሰሩት እኩል ነው። የምናየው እሱ ነው የሚያወጣው። ግን እንደዛ ማውጥቶ ይህን አርግላት ይህን አርግ እናንተ ብላችሁ ነው የሚያደርገው። ራሱ ፈልጎ ነው የሚያደርገው። ምን ነገ ጠዋት የሆነ ነገር ሲመጣ ጥላ ለምትሄደው ነገር ነው። ጉድ እኮ ነው። በመጀመሪያ 4 ልጆቹ ይምጡ፣ ከዛ በኋላ ወርቅም ይነጠፍላታል። ሃይማኖት ታደሰ አለቀ። እየመረራችሁ ዋጥ። ወንድሜን አታሰቃዩት፣ ተረጋጉ። ለማንኛውም ማለት ነው ነፃ የሚወጣበት ቀን እኔ እኮ አስይዣለሁ ታውቃላችሁ። አስይዙኝ ከፈለጋችሁ ኮመንት ስር እናንተም ማለት ነው። ይሄ ልጅ የብሩኬ ይሆናል አይሆንም? ፈጣሪ ወይ እንደዛ ማጸልዬ ነገሬ እንዳታረገው። አረ አይሆንም ጋይስ፣ አይሆንም። ቢሆንማ ብሩክ በኮንፊደንስ እንደዚህ ቪዲዮ ጭራሽ ሌላ ሴት አምጥቶ አይሰራም ነበረ ሲጀመር ማለት ነው። ግን እኔ እንትናቸውን ሳላድንቅ አላልፍም። በቃ እዩ ይሄን ያህል ጊዜ አሸንጓሊት ተሸክማ ለነገሩ 10 ደቂቃ ቪዲዮ ላይ ብቻ እኮ የምትሸክማ የሰፈር ሰው ሚስጥራቸውን አለማውጣቱ ያንን ነገር ሳስበው እንዴ ሃይሚና ብሩኬ እኮ ለረጅም ጊዜ የሆነ ስራ ሲሰሩ የሆነ ነገራቸው ይወጣባቸዋል፣ የሆነ ውሸት እንደሆነ ምናምን። ከዚህ በፊት አይታችሁ ከሆነ ፎቶ ይለቁባቸው ነበር ቲክታክ ላይ ማለት ነው። እኔ ከአንዴም 2 ጊዜ አይቻለሁ። ከአንዴም 2 ጊዜ፣ አንድ ጊዜ ብሩክን ኳስ እየተጫወተ እነ ኤፍሬም ቤት ለቀውታል። አንድ ጊዜ ደግሞ ልክ ቪዲዮ ቀርጸው ሲወጡ ሙቤ ምናምን ሆነው ሁሉም አንድ ላይ ሆነው ሲወጡ ለቀዋቸዋል። የሶስና የተሰራ ድራማ ጊዜ እና ብዙ ጊዜ እነሱን ለመጣል ብዙ የሚጥር ሰው ነበረ። እና አሁን ላይ ግን እዩ ማንም ሰው ያስነቃባትም የለ። ያው ፌመስም ስላልሆነች ይሁን ብሩክን በሷ ጉዳይ ዝግት አድርጎ ስለነበረ ይሁን ብቻ አልገባኝም። እና ብዙ ሚስጥራቸውን ሊያወጣ የተሯሯጠ ሰው የለም። እንደውም አጋግለውት ነበረ። አሁን ላይ እንደውም ቀዝቀዝ ባለ ሁኔታ ላይ ነው እየተሰራ ያለው የነበረው ማለት ነው። እና ለማንኛውም ትላንትና ቢኒያም የኔ ልጅ ካልሆነ ይቆጨኛል ምናምን እሱም እየተወዘጋገበ ነው። ወይኔ ጉዴ! የእዩን ማሳ ያረሰው ማረሻ ይጥፋ እንዴ! እኔ እኮ ግራ ገባኝ እኮ እንደዚህ እስከምትወዛገቡ ድረስ። 2 ወንዶችን እኮ አወዛገበች። አይ ብሩክ አለማየሁ እንኳን አልተወዛገበም። እኔ አላረኩሽም፣ እኔ አላየሁሽም ነው ያለው እሱ። ቆፍጠን ነው ያለው እሱ። ምንም በሴትነቷ እርጉዝ ስለሆነች አከበረችው። ለምና አንገት ሀብል አረገችለት፣ ለምና ማለት ነው። ከዛ በኋላ
ያንቺ አንገት ሀብል አያስፈልገኝም። እኔ ቅመሟዬ አለች ስራሽን ለማየትና ለማወቅ ምን እንደምትሆኝ ለማየት ነው ብሎ 1 ሳምንት አስሮ ከዛ ጠረኑን መለሰላት ማለት ነው። በጠረኑ እስካሁን ድረስ ኖረች፣ ይኸው ወለደች። ቢኒያም ሆዬ ደግሞ የአባትነት ክብሩን ቤቢ ሻወር አደረገ። ይኸው ቢጃማ ገዛ። እንደውም ቢጃማውን ጥላ ሄዳ ነበር ትላንትና። ይኸው ዛሬ ለብሳ ወለደችበት። የሚያስፈልጉትን ነገሮች አድርጓል። እንግዲህ ፍቅረኛው ትሆናለች ብዬ አስባለሁ። ግን የልጁ ጉዳይ እኔ ምንም ሊያሳምነኝ አልቻለም። እርግጠኛ ነኝ ሆስፒታል ገብታ ያው ብር ይከፈላል ታውቃላችሁ። የአንድ ልጅ ይዛ ትተኛ ይሆናል። እንግዲህ ጋይስ ወራቱም እንዳያችሁት ምርመራው ላይ ባዶ ነው እንጂ እንትኑ የተመረመረው ባዶ ነው እንጂ ያው ወራቶቹ ኦልሬዲ አልፈዋል፣ ከተባሉት ቀን አልፈዋል። ግን ደግሞ ያው በተባለበት ልክ አይወለድም። አንዳንድ ልጅ ካልተባለበትም ከተባለበትም ይበልጣልም ወደኋላም ይቀራል ጋይስ። እና አሁን ላይ ብሩክና ሀይሚ አንድነት የሚጠበቅባቸው ፋሚሊ ማገዝ ያለባቸው አሁን ላይ ነው። ብሩክ በተሳሳተ መረጃ አባትና ተብለህ እንዳትወነጀል፣ መልካም ጸሎቴ ነው፣ እንዳትወነጀል ማለት ነው። ምክንያቱም ላብህ ነፃ እንድትወጣ መልካም ምኞቴ ነው። እዩ ማትሄድበት ዙሪያ ጥምጥም የለም። ምክንያቱም አዲስ አበባ መታ አባሯታል። አሁን ያለችው እልህ ላይ ነች። ቢኒን እንደምታዩት ይቅርታ አጠገቧ እንዲደርስ አትፈልግም። ቢኒም እንዳያችሁት ማለት ነው። ትናንትናም ለምን ቅቤ ቀባይ ለምን እንዲያረከኝ ብላ ጥላውን የሄደችው በእርግጥ ለካሜራም ሊሆን ይችላል። ቢሆንም ግን የብሩክን ለመበቀል አይነት ሲስተም ነው እየተጠቀመች የምናየ የነበረው። እሱን ትነክሰዋለች፣ ታንበሳቅጠዋለች ምናምን ነገር አጠገቧ እንዲደርስ አትፈልግም። የአባትነት እንትኑን ማመን አትፈልግም። ልቧ ያለው ብሩክ ጋር ነው። ብሩክ እንደማይፈልጋት ታውቃለች። ከህይወታቸው ወጥታለች። ግን ሀይሚ እንጀራ እናት ሆና እንድትቀጥል እሱ አባትነቱን እንዲቀበልላት ትፈልጋለች። እንደዚህ አይነት ሀረካት ነው እያሳየች የነበረችው በቢኒ ላይ እስካሁን ማለት ነው። ሰው አሁን ላይ ብሩክ ደግሞ የራሱ ያልሆነ ልጅ ስሙ ጠፍቶ እንዲቀበል አምኖ እንዲቀበል አንፈልግም። በጉድፍቻ መልክ ግን አንቺ ለቢኒያም አልሰጥም ካልሽ እኛ ቤተሰቦቹ እኛ የብሩክ እህቶች ጭምር እንቀበልሻለን። በጉድፍቻ ስም ማለት ነው። ጉድፍቻ የሚለውን ቃል ስለተጠቀምኩ ደግሞ ቀር እንዳይላችሁ ምንም ችግር የለውም ጋይስ። ማሳደግ ካልቻለች የቻልነውን ያህል እናሳድጋለን። የቻልነውን ያህል አይደል ጋይስ? እንጂ የብሩክን ስም ነፃ እንድታረጊ እንፈልጋለን። ለማን እንደሰጠሽ ማሳሽን ለማን እንደሰጠሽ አስቢ በደንብ። ሰክረሽም ከሆነ ጠጥተሽም ከሆነ መጠጥና ስካር ምን አለያየው ጋይስ? እኔ ራሱ ሰከርኩ እንዴ! ግን የምር እኔ አስደንግጣኛለች። ፎቶውም እንዲቅርብ ሳየው ደግሞ ጸጉር አለው። ቺ ልጅማ ከሆስፒታል ሰርቃ ነው ልጅ አልኩኝ። ሰልቃ ሳይሆን ገዝታ ማለት ነው። ስለዚህ አሁን ላይ ጋሽዬም ያስፈልጋል እዚህ እንትን ላይ ማለት ነው። በእርግጠኝነት በቅርቡ ሀይሚና ብሩኬ ቡታጅራ ይሄዳሉ ብዬ ተስፋ አድርጋለሁ። ምክንያቱም ይሄን ነገር ነፃ ለማውጣት ያው ትንሽ ጊዜ መቆየት አለበታ ዴኒው እንዲታወቅ፣ አለበለዚያ አይታወቅም ይመስለኛል ቶሎ በቶሎ። እስከዛው ግን አለ አይደለ አንዳንድ ነገሮችን ሀረካት መስራት የሚችሉ ይመስለኛል። ብቻ ግን ወጣም ወረደም አሁን ላይ ጋሽዬም ስለሚገባበት እዚህ ነገር ላይ ችግሮች ይፈታሉ። ከዛ ቀጣይ ደግሞ እንግዲህ ዛሬ ደብረ ዘይት ጾም የኛ ግማሽ ሆኗል ኦልሬዲ። ከግማሽ በላይ ከ1 ወር ሞልቶናል ኦልሬዲ ማለት ነው። እና ሊሞላን ትንሽ ጊዜ ነው የቀረን። 1 ወር ነው የሚቀረን ማለት ነው። ከዛ በኋላ እንግዲህ ሰርገኛ መጣ በርበሬ ቀንጥሱ። እስከዛ ድረስ ብሩኬ ሀይሚን አግባት፣ ሀይሚን ቀለበት አድርግ፣ ሽማግሌ ላክ ከምትሏቸው በእንደዚህ አይነት ነገር ህዝቡን ጥምድ ማድረጋቸው አሁን ላይ ሳስበው በጣም ጥሩ አይዲያ ነው። ወንድሜ ይመችህ እኮ አንዳንዴ እኮ ይመችህ። አንዳንዴ ጠዋት ደግሞ ሀይሚ ስልኳ ላይ ምናምን ያልኳችሁ የሰራችውን ነገር ነው ያልኳችሁ። ድራማውን እንደዛ አይነት ነገር ተቀብላን የሰራችሁ ነው ያልኩት እንጂ እኔ ሀይሚ ሌላ ወንድ ጋር ትጀናጀናለች አላልኩም። ግን የካራክተሯ ውጤት እሷ እንደዚ አይነት የሰው ነገር የሚሰማና ሰው እንደዚህ አውርቷት አሳምኗት ውጭ ሀገር ሄዳ የምትኖር አይነት ሴት ሆና ነው የሰራችው ነው እኮ ያልኩት። እኔ እኮ የተረዳሁትን የተማርኩትን እኮ ነው የነገርኳቸው። አይ አንዳንድ ጊዜ ስትሰሙ እንደው ገልብጣችሁ ነው የምትሰሙት የምር። እኔ እኮ እንትኑን የነገርኳችሁ ሪያክሽኑን የነገርኳችሁ እንጂ ትኬት ተቆርጦ አይደለም ነው ያልኳችሁ። ብሩክ ደግሞ እሷን ከዛ ቦታ ላይ ማስቀረትና በኋላ እሱን ለሱ የምታመሰግንበት ነገር ነው ያደረገው። የተሰጣቸውን ገጸ ባህሪ ነው የነገርኳችሁ። ባካችሁ እኔ እንዴት ነው የምታዳምጡ? እኔ እለፋለሁ እናንተ አሰሙኝ። እና ለማንኛውም የዩ መውለድ ግራ አጋብቶኛል ጋይስ። ብቻ እንጠብቃለን እንግዲህ እንጠብቃለን። ወንድ ልጅ ነው ሴት ልጅ ነው እንግዲህ
ቢኒያም ሲሰጥ የነበረው የወንድ ልጅ ከለር ነው፣ ሰማያዊ ምናምን። የቤቢ ሻወሩ ጊዜም ካልሲም ምናምን ሲያመጣ፣ ትናንትና ደግሞ ፒንክ ነው ይዞ የመጣው እንትኑ ጋውኑ ማለት ነው። ስለዚህ አናቅም እንግዲህ ምን እንደሆነ የተወለደው። ኦልሬዲ እስክናቅ ድረስ እኛም እንቸኩላለን። ግን እዚህ ነገር ላይ ጋሽዬ መግባት አለበት ብዬ ተስፋ አደርጋለሁ። ጋይሶች ምን ታስባላችሁ? በኮመንት ስር ጻፉ። ያው እንኳን ማርያም ማረችሽ እያላችሁ ቲክቶክ ላይ አይቻለሁ። አዎ ሴት ልጅ አይደለች? የእውነት ወልዳ ከሆነ እውነት ይገርማል። ማለት በመጀመሪያ ስትመጣ ሆዷ ባዶ ነበረ፣ እያለ ነው የመጣው። አንድ እሱ ትዕይንት ነው። ሁለተኛ ነገር ይሄን ያህል ጊዜ አርቲፊሻል ሆድ ተሸክማ መቆየቷ ይሄ ራሱ አንድ ትንግርት ነው። ከቡታጅራ እስከ አዲስ አበባ ድረስ አስባችኋል? አዲስ አበባ መታ ነበራል። እና ይሄ ሁሉ ብሩክን ለማግኘት ብሩክን አባትነት ለማግኘት የተከፈለ ዋጋ ነው። እኔ ይህንን ቪዲዮ ቁጭ ብለው ከሀስከፈ ብሩኬ ካላስረዳ በስማም በጣም ነው እንትን የምናድደው። ቢያስረዳ በጣም ደስ ይለኛል። ከምን ተነስቶ ይሄን ነገር እንደሰራ ማለት ነው። የኛ ውድ ቤተሰቦች አሁን ላይ ለሃይማኖት ታደሰ መኪና ወይም ሌላ ነገር አይደለም። አንደኛ መኪና ያስፈልጋትም እሷ። አንድ ቤት ሁለት መኪና ምን ያደርጋል? በኪራይ ቤት እየተኖረ የራሳቸው ቤት ይጨርሱ። ቤታቸው ውስጥ ያማረ የዘነጠ እቃ ያሟሉ። እቃ በቃ ዝንጥ ያለ አልጋ፣ ምንጣፍ፣ በቃ ፏ ያለ የሰራው ቤት ብሩክ የሰራው ቤት ማለት ነው፣ የሃይሚ ቤት። ከዛ በኋላ ሽምግልናውን ልኮ በክብር አባቷ እናቷ መርቀዋት ጉልበት ስማ። ከዛ በኋላ ወደ ቤቷ ትግባ። ከዛ 4 ልጆቹ ይመጣሉ። ከዛ ለ4 ልጆችሽ ማዝናኛ ብሎ ብሩኬ ጽድት ንጽት ያለች መኪና በሯ ላይ ቆም ሲያደርግ ደስ ይላል። አሁን አንድ ላይ ስለሆኑ እኔ አጠገብህ ልብስ አልቀይርም፣ እኔ አጠገብህ እንዲህ አልሆንም እያለች እናንተ መኪና ግዛ፣ እንደዚህ በል ምንድን ነው? በጥቅም ነው እንዲህ ሀይሚ የምትቀመጠው ከብሩክ ጋር? ምንድን ነው? መኪና ካልገዛላት አትኖርም? አይፎን ስልክ ካልገዛላት አትኖርም? ሲጀመር አይፎን ስልክ እሷ የት ታውቃለች? ብሩክ አይደል እንዲህ ገዝቶ ሰጥቷት እያተጠቀመች ነበረችው ማለት በፊት ነው የምላችሁ። አሁን መግዛት ትችላለች። አሁን አይደለም አይፎን ወርቅ መግዛት ትችላለች። ወርቅ ጫማ ማድረግ ትችላለች። አሁን እውነቱን ነው ማወራው፣ እኔ ለማንም አልደብቅም ጋይስ። ስለዚህ አንዳንድ ጊዜ አስቡ የምታወሩት ጋይስ።